እትዬ ሄለን ከወንበሯ ብድግ ብላ ተነስታ ለመሄድ ስትሞክርም አውርቼ አልጨረስኩም ቁጭ በይ አላት። እሷም መለስ ብላ የራስህ ጉዳይ፣ ካሁን በኋላ የምታስቸግረኝ ከሆነ ፖሊስ ጠርቼ እዚህ ቤት ድርሽ እንዳትል አስደርጋለሁ አለችው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። አዶኒ ኑኑን ከክፍሏ አንኳኩቶ አስወጥቷት ቤሎል እንዲፈታ እንዲለቀቅ የምትፈልጊ ከሆነ እኔ ያልኩሽን ሁሉም ትተገብሪያለሽ አላት። እሷም እሺ ብላ ተስማማች። እሱም ካሁን በኋላ የኔ ነው የምትሆኚው፣ ካሁን በኋላ ያንተ ነኝ፣ ከአንተ መለየት አልፈልግም፣ የዘላለሜ አንተ ነህ፣ ከሱ ጋር ቢወጣም ቢለቀቅም ቢፈታ እኔ አጠገቡ አልደርስም ብለሽ ማይኝ አላት። እሷም ለግዱ ስልክ እየደወለ ቢያስገድዳትም አጠገቧ ሆኖ ይፈታ ወይም ደግሞ ይታገት፣ ይሞት፣ ይገደል እያለ ሲያስፈራራ እሷም አንጀቷ አልቻለም። እሺ አደርገዋለሁ ሁሉንም፣ እሺ ከአሁን በኋላ ያንተ ነኝ፣ ካንተም መለየት አልፈልግም፣ እንዲሁም ከሱ አጠገቡ አልደርስም፣ እሺ ፍታው፣ ልቀቀው ብላ ነገረችው። እሱም ይሄ በቂ አይደለም፣ እኔ እንዳልኩሽ በይ፣ ከአሁን በኋላ የዘላለሜ አንተ ነህ ብለሽ ማይ አላት። እሷም ያላትን ሁሉ ብላ አዶኒም በቃ ምንም ነገር አታደርገው ብሎ ስልኩን ዘጋ። ከዛም በኋላ እሷ ጉንጯን ሳማት። ሲስማትም እሷ በጣም ደንግጣ ስለማትወደው መጠቃቱን ስለማትፈልግ በፊቱ ላይ ምራቋን ተፋችበት። አዶኒም በጣም ተናደደ። ገፍትሯት ጥሏት ወደዛ ሄደ። እሷም ቁጭ ብላ ማልቀስ ጀመረች። ወይኔ ምንድን ነው? ምን እየሆንኩ ነው እንዴ? ምን ሆኖ ነው ይሄ? በግድ ነው እንዴ ፍቅር ውስጥ የሚያስገባኝ? ወይም ደግሞ በግድ አግቢኝ ነው እንዴ? እሱም አዎ በግድ ታገቢኛለሽ፣ በግድ እንድታገቢኝ፣ ከኔ መለየት አልፈልግም፣ እንድትለይኝ አልፈልግም እያለ ሁሉ ማንኛውም ነገር አድርጋ አዶኒ ቤሎል እንዲፈታ ነው የምትፈልገው። ለእትዬ ሄለንም ምንም ነገር ያልሽኝ ሁሉን አደርጋለሁ፣ ቤሎልም ከተፈታም ከተለቀቀ እኔ አጠገቡ አልደርስም፣ ካሁን በኋላ እሱ ብቻ በሰላም ይፈታ፣ ምንም ነገር እንዳይሆን አንቺ ያልሽኝ ሁሉ እኔ እፈጽማለሁ አለቻት። ለአዶኒም እንደዛው ያልከኝ ሁሉ እፈጽማለሁኝ፣ እሱም ብቻ በሰላም ልቀቀው እያለች ማለችለት። ኤልሾና ጆን አብረው እየሄዱ አጎቷ መንገድ ላይ አገኘች። ተገናኝታም ሰላም ብላው በጣም ተደስታ ወንድሜን አገኘኸው? ወንድሜ የት ነው ብላ ጠየቀችው። እሱም መልሱ የሆነው አላገኘሁትም፣ ግን እየፈለግኩት ነው፣ አንቺ አትጨናነቂ አላት። አጎቷም እናትሽ ቤት አለች እንዴ? ፈልጊያት ነበር አላት። እሷም ቤት ውስጥ የለችም። ምን ነው በሰላም ነው? በኋላ ቤት ስትመጪ እናወራለን ብሎ አጎቷም ጥሎ ሄደ። ጆንም ምንድን ነው ይሄ ሁሉ ሰው ቤት ውስጥ እያለ ነው እንዴ እኔን የምታስቸግርኝ? ወንድሜን አፈላልጊ ብለሽ አላት። ጆንም ተገረመ። ቤታቸው ውስጥ በጣም ብዙ ሰው ነው ያለው፣ ምንድን ነው ግን በጣም በዝታችኋል ብሎ ለእሾ ጠየቃት። አዎ በዝተናል፣ በጣም ብዙ ቤተሰብ ነን አለችው። ግን ቅድም አንቺ እኩያ የምትመስል አጠገብሽ ያየዋት ማናት ብሎ ጠየቃት። ኤልሾው መልሷ የሆነው የእኛ ቤት ሰራተኛ በቅርቡ ለቃ ከቤታችን ትወጣለች፣ ደግሞም የእናቴ ወርቅ ሰርቃ ተገኝታለች አለችው። ጆንም በጣም ደነገጠ። ወይ ምን አልሽ አላት። ምን ነው ደነገጥክ አለችው። እንደዚህ አይነት ጀግና ሴት ስለምታስደስተኝ ነው አለ። ኤልሾም በጣም ተገርማለች። ምክንያቱም እንዴት ሰርቃለች ሌባ ናት እያልኩት ይሄንን ለማለት ቻለ ብላ ምን እያልክ ነው አንተ? ያመሃል እንዴ? ግን ጤነኛ ነህ? ሰርቃለች እኮ ሌባ ናት እኮ እያልኩ ነው አለችው። እሱም ኧረ እባክሽ ተይ እንጂ እናንተ ቤት የሚፈልቀውና እናንተ ቤት የሚወጣው ብር ከሰማይ የወረደ ይመስልሻል አላት።
የሰው ነገር ላይ ሲወራ አፍ ላይ ይቀላል አይደል አላት። ኤልሾም በጣም ተገረመ። እንዲሁም አንቺ ውሸታም ነሽ አላት። ኤልሾም በጣም ተናደደች። እንዴ እንደዚህ ሌባ ናት ብዬ እየነገርኩ እንዴት እሷን አግዘ እንዴ እኔን ዝቅ ታደርጋለህ? እኔ አላምንም። ይሄ አንተነህ ቆይ አንተነህ እያወራ ያለኸው ብላ አፈጠጠችው። እዛው ጆንን ጥላ እሷም ሩጥ ብላ ወደ መንገዷ ቀጠለች። ጆንም ቀስ በይ እባክሽ ተረጋጊ፣ ስኳርሽ ወይም ደም ግፊትሽ ወይም ሌላ ነገርሽ እንዳይነሳብሽ። ውይ ሴት ሲባል እንደው ምን አለ እንዲው ቅናታችሁን በልክ ብታደርጉት። እኔ አሁን ምንም አልወጣኝ፣ አፈቀርኳት አላልኳትም። ምን ሆና ነው ያጭ ስታስጠላ በፈጣሪ ብሎም እሱ መንገዱን ቀጠለ። የቶማስ ወንድምና አዶኒ አብሮ ቁጭ ብሎ የቤሎል ነገር የሰማው ነገር አለ ብሎ አዶኒን ጠየቀው። አዶኒም አላቅም አልሰማውም አለው። እትዬ ሄለን ግን ቤት ውስጥ አለች ብሎ ጠየቀው። እኔ እንጃ እኔም እየፈለግኳት ነው፣ በአስቸኳይ ጉዳይ ፈልጌት ነበረ ግን አላገኘዋትም አለው። እነሱም እንደሱ እያወሩ እሷም ሹልክ ብላ መጣች። እንዴ እድሜሽ ረጅም ነው፣ እያስታወስንሽ ነበረ፣ ስለ አንቺ እያወራን ነበረ አለ። የቶማስ ወንድምም ለአዶኒ አንዴ ወጣ ትልልናለህ፣ የሆነ የማውራት አስቸኳይ ነገር ነበር አለው። አዶኒም አይ መውጣት አልችልም፣ ምክንያቱም እኔም አስቸኳይ ጉዳይ ያለኝ ማውራት ነገር አለው። አዶኒም እሺ ብሎ ተነስቶ ወደ ሌላ ክፍል ሄደ። የቶማስ ወንድምም ለእትዬ ሄለን የመጨረሻ ጥያቄ ነው፣ ልጁን የት አደረግሽው ብሎ ጠየቃት። እሷም አይኗን አፍጥታ ቴዲና መሲ ድጋሚ ተገናኙ። አብሮ ቁጭ ባሉበት አይን ለአይን ተፋጠው ቀሩ። መሲም ምን ነው እንደዚያ ፍጥ የምታይኝ ለምንድን ነው ብላ ጠየቀችው። ቴዲም ከእንዳንቺ አይነት ሰው ጋር አጠገብ ለአጠገብ ቁጭ ብሎ መገኘት እንደኔ አይነቱ ሰው በጣም እድለኝነት ነው አላት። እሷም ነው እንዴ ብላ ዝም አለችው። እንዴ ይሄ ብቻ ነው እንዴ መልስሽ የሚሆነው? እንዴት ነው እንዲህ ትይኛለሽ አላት። እሷም ታዲያ ምን እልሃለሁ? ምን ልበልህ ታዲያ? ቴዲም ቆይ ለምንድን ነው አብረን የማንሆነው አላት። መሲም ደነገጠች። ቆይ ማንና ማን ብላ ጠየቀችው። እሱም አሁን በዚህን ሰዓት ቆይ ማንም አጠገባችን የለም ከአንቺና ከኔ ውጭ ማን አለ አጠገባችን ብሎ መለሰላት። ቴዲም እኔና አንቺ አይ ማንም ሰው አብሮ እንደሚኖር አብረን ብንኖርስ አላት። እሷም ተፋጣ ቀረች። ይቅርታ ይህንን ለመናገር ቸኮልኩኝ መሰለኝ፣ አትጨናነቂ ግን እንደርስበታለን ቀስ ብለን አላት። መሲም በሀሳቧ አይ ጨካኝ አረመኔ ሰው ባትሆንማ ሳትጠይቀኝም እሺ እልህ ነበረ ብላ ማንጎራጎር ጀመረች። አዎ መቸኮል አያስፈልግም ብላ መለሰችለት። እሱም መሲ ብሎ ጠራት። እሷም ድንግጥ ብላ አቤት አለችው። እሱም እንደዚህ እኮ አይባልም እና ምን ልበልህ ብላ መለሰችለት። እሱም ወዬ ነው የሚባለው አላት። እሷም አረ እንደዚህ አልልም እኔ ምን እየሆነ ነው ይህ ሰው? ቴዲም እሺ በቃ አትጨነቂ ብሎ ክትክት ብሎ ሳቀ። እሺ ለምንድን ነው ግን ፊትሽን ከኔ ዞር የምታደርጊው? እንዴ ምን አርግ ነው የምትለኝ ብላ መለሰችለት። እሱም አጠገቧ ተጠግቶ አቀፋት። እንደዚህ ካልሆነ እንደዚህ ካልተጣቃቀፍን በስተቀር መቼም ነገሩ አይሆንም አላት። ናሆምም ሄለንን አስገደዳት። ተናገሪ ምን ፈጠሽ ታይኛለሽ? ልጁን የት አደረግሽ እያልኩሽ እኮ ነው አላት። እሷም በጣም ተናደደች። ናሆም ተወኝ፣ ወንድ ከሆንክ ለምን ፈልገ አታገኘውም ብላ መለሰችለት። አውቆ እየተደበቀ ቢፈለግም አይገኝም ሲባል ሰምተሽ አታውቂም እንዴ አላት። እሷም ፈጣ ቀረች። አጋጣሚም የእሱ ስልክ ጮኸ። ሄለንም ከተቀመጠችበት ብድግ ብላ ተነስታ ተወኝ፣ ካሁን በኋላ ብታስቸግረኝ ፖሊስ ጠርቼ ነው ከዚህ ቤት ማስወጣ